ቲክቶክ ስክሮል እያደረግን ቃለ እግዚአብሔር የሚናገር አንድ ሰባኪ ሲመጣ አባቶች ሁላችን የምናውቃቸው ይኖራሉና ቶሎ ብለን ስክሮል ምናደርግ መመለስ እንኳን አንፈልግም። ትንሽ የሼም ስሜት እንዳይሰማ እንደውም አንዳንዶቻችን ላይክ አድርገን እናሳልፋለን። ሐሳቡን መስማት አንፈልግም። ለምንድን ነው ካላችሁኝ በጣም ብዙ ቦታ የተናገርኩት ቃለ እግዚአብሔር 3 ነገር ነው ይላሉ አባቶች። ብርሃን ነው፣ መስታወት ነው፣ ከዛ ሰይፍ ነው ይላሉ። ብርሃን ነው ማለት በዚህ በጨለማው ስለተቀመጥን አሁን ላለን ወጣቶች፣ አሁን ላለን ምዕመናን ቃለ እግዚአብሔርን መስማት ያበረዋል። ግን ጨለማ ውስጥ ቁጭ ያልነው ከፊት ለፊታችን አንድ መስታወት ቁጭ አድርገን ራሳችን እንድናይ እድፋችንን አይተን እንድናስተካክል ሊያረገን የሚችል መስታወት ከፊታችን ቁጭ ብሏል። ያው ያለ ብርሃን ግን ያንን ማየት አንችልም። ስለዚህ አንድ ሰው ቃለ እግዚአብሔር ሲሰማ እየበራለት ነው የሚመጣው፣ እውነታው እየገባው ነው የሚመጣው። እውነታው ሲገባው ግን ከፊት ለፊት ያለውን መስታወት ሲያይ ራሱ ላይ ያለውን እድፍ እንዴት እንደቆሸሸን እንዴት እንደቆሳሰልና በጣም የሚዘገን ነገር ሊያይ ይችላል። ያንን ማየት ስለማንፈልግ ብቻ ቃለ እግዚአብሔር መስማት አንፈልግም። ምክንያቱም እውነታውን ስለሚነግር እንዴት ከእውነተኛው መንገድ በብዙ ርቀት እንደተጓዘ መመለስ ስለማንፈልግ ኢግኖር አድርገን ነው መሄድ የምንፈልገውና ብርሃኑን ካበራልን በኋላ ከዛ በመስታወትነት ደግሞ ራሳችን፣ መልካችን፣ መታመማችን፣ መቁሰላችን ያሳየናል። ያን ጊዜ እንደ ሰይፍ ሆኖ ልባችንን ይወጋናል። ስለዚህ ብዙዎቻችን ቃለ እግዚአብሔር ስንሰማ በጣም አፕሪሼት የሚደረግ ስሜት የሚሰማን ከሆነ በትክክለኛ ቃለ እግዚአብሔር አለ የሚሰማው። ሊያስለቅሰን ይገባል፣ ልናፍር ይገባል። ምን አይነት ህይወት ነው እየኖርኩ ያለሁት? እውነት ልኖረው የሚገባው ህይወት ይሄ ነው የሚል ጥያቄ በጣም መጠየቅ ያስፈልገናል። እንዴት ኖርማል ይሆናል? እንዴት ምንም ነገር እንዳልተፈጠረ በጠዋት ተነስተን ህይወታችንን ኖረን ደግሞ ተኝተን ከዛ ያንን ህይወት ወደ መድገም እንዴት እንሄዳለን? እውነት እየኖርኩ ያለሁት ህይወት ትክክለኛ ህይወት ነው ወይ ብሎ ማሰብ ያስፈልጋል። እግዚአብሔርስ ያው እግዚአብሔር የፈጠረን እኮ ታውቃለች ለሱ ነበር፣ እሱ እንድናገለግለው ነው። ግን እግዚአብሔርን አገልጋይ አድርገን ነው እየቀጠርን እየኖርን ያለነው። አብዛኞቻችን እግዚአብሔር የምንፈልገው ለጥቅም ነው። ግን እሱ ከኔ ምንድነው የሚፈልገው? እግዚአብሔር በእውነት እዚህ ምድር ላይ ያመጣኝ ምን አይነት ህይወት እንድኖር ነው የሚለው ነገር በጣም በጣም ወሳኝ ጥያቄ ነው። እነዚህን ጥያቄዎች እግዚአብሔር እንግዲህ ያው መመለሳችንን የሚፈልገውና በየትኛው መንገድ ውስጥ እኛን ለማስተማር እኛን ለመመለስ ብዙ ቀዳዳዎችን ፈልጎ ገብቶ ያውቃል። ይሄንን ቃል ስትሰሙ የመጀመሪያችሁ አይደለም። ቃል እግዚአብሔር ስንሰማ የመጀመሪያችን አይደለም። መለወጥ ለምንድን ነው ያቃተን? ለምንድን ነው መለወጥ ያቃተኝ? ያንን ማለት ያስፈልጋል። እንደውም አንድ ሳይኮሎጂስት ምን ይላል? ሁልጊዜ መለወጥ የምትፈልጉ ከሆነ አንድ ጊዜ ጨለማ ክፍላችሁ ውስጥ ቁጭ ብላችሁ አንድ ሪማርክብሊ በደንብ ሁልጊዜ እየጎዳኝ ያለ መጥፎ የሆነ ነገር እግዚአብሔር የሚያሳዝን አንድ ነገር ግን በየቀኑ ማድረገው ነገር ምንድን ነው ብለህ ራስን ጠይቅ ይላል። ሰው ጄኒዩን ሆኖ ከልቡ ራሱን አንድ ጥያቄ ከጠየቀ መልሱን ሁልጊዜም ቢሆን ያገኛል። ያንን መልስ ከመንፈስ ቅዱስ ከእግዚአብሔር ያገኛል። እኛ መጠየቅ አንፈልግም። ብንጠይቅ እንኳን መልሱ እስኪመጣ ድረስ መታገስ አንፈልግም። ምክንያቱም መልሱ ልክ አይደለህም ወይም ታማሃል መዳን አለብህ የሚል ስለሆነ፣ ስለዚህ ከልክ ባይነት ወጥተን መታመማችን አውቀን ሐኪም ቤት ወደ ተባለችው ወደ ቤተክርስቲያን ልንሮጥ ይገባል። ይሄ በጣም